ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ልጆች ዛሬም ከእናንተ ጋር ጥሩ ጊዜ ለማሳለፍ መተናል። በዛሬው ቆይታችን ስለ ቅዱሳን ጥሩ የሆነ ፕሮግራም ይዘንላችሁ መተናል። አዎ ልጆች በዛሬው ፕሮግራማችን አሃ ድራማ፣ ፍቅር የምታቀርብልን ትረካ፣ ክራፍት እና አባ ጽጌ ከልጆች ጋር የሚያደርጉትን ቆይታ ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እኔና ቬሮኒካ በኋላ ተመልሰን እንመጣለን። እንደምን አደራችሁ ልጆች? እግዚአብሔር ይመስገን። ጎበዞች፣ እግዚአብሔር የተመሰገነ ይሁን። አሜን። ዛሬ ስለምንድን ነው የምንማረው አባ? ዛሬ የምንማረው ስለ ቅድስና ነው። ግን ወደ ትምህርታችን ከመግባታችን በፊት ምን እናደርጋለን? ጸሎት እናደርጋለን። እሺ፣ አሁን ለጸሎት ራሳችሁን አዘጋጁ። እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ ስም አንድ አምላክ አሜን። ቅዱስና ዘላለም አምላካችን ሆይ ይህንን ቀን ስለሰጠህን እጅግ አድርገን እናመሰግናለን። ስለጠበቅህን፣ ስለረዳህን፣ ስላበረታህንም አሁንም እጅግ አድርገን እናመሰግናለን። በዚህ ሰዓት ከኛ ጋር እንድትሆንና የምንማረው ትምህርት ሁሉ በደንብ እንዲገባን በኋላ ላይም ደግሞ ገብቶን በህይወት እንድንኖር የምንማረው ነገር ሁሉ መኖር እንድንችል አንተ ራስህ እንድታበረታንና እንድትረዳን በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም ሞታችን ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለሙ። ኪዳነ ምሕረት ሆይ ለምኝልን። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አሜን። እንግዲህ ቅድም እንደነገርኳችሁ ዛሬ ስለምንድነው የምንማረው ብያችኋለሁ? ስለ ቅድስና። ቅድስና የምንለው ቃል በጣም ኃይለኛና ብዙ ትርጉም ያለው ቃል ነው። ቅድስና ማለት ለኛ ስንረዳው መለየት ማለት ነው። መለየት ማለት ምን መሰላችሁ? ለምሳሌ አሁን ከብዙ ነገር ልንለይ እንችላለን አይደለም? አንድ ነገር ላይ ሆነን ወይ አንድ ነገር እያደረግን እያለ ነገሩ ስንተው ምን እናደርጋለን ማለት ነው? እንለያለን ማለት ነው። ወይም አንድ ነገር መተው ማለት ነው። ስለዚህ ቅድስና ማለት ምን ማለትም ለእግዚአብሔር ምን መሆን ማለት ነው? መለየት ማለት ነው። ለእግዚአብሔር አገልግሎት እግዚአብሔር ለሚወደው ነገር ራሳችን ለይተን ማቅረብ ማለት ነው። በተቃራኒው ደግሞ እግዚአብሔር ከማይወደው ነገር መራቅ ማለት ነው። እግዚአብሔር ወደሚወደው ነገር መቅረብ ወይም ከእርሱ ጋር አብሮ መሆን፣ እግዚአብሔር ከማይወደው ነገር ደግሞ ምን መሆን? መለየት ማለት ነው። ወይም መራቅ ወይም መለየት ማለት ነው። ይህ ቅድስና ለሁላችንም የተሰጠን ጥሪ ነው። ጥሪ ማለት ሁላችንም እንድንኖረው፣ ሕፃን ብንሆን፣ ትልቅ ብንሆን፣ አዋቂ ብንሆን፣ ተማሪ ብንሆን ለሁላችንም የተሰጠን ተልእኮ ወይም እንድንኖር ሁላችንም ምን እናደርጋለን? እንጠየቃለን ማለት ነው። ቅድስና እንድንኖር ለምን? እግዚአብሔር በቃሉ እንደሚናገረው እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ለምን? የጠራችሁ እግዚአብሔር የጠራኋችሁ እኔ ቅዱስ ስለሆን እናንተም ቅዱስ ሁኑ። ለምን መሰላችሁ? እግዚአብሔር ቅዱስ ስለሆነ ቅዱስ ያልሆነ ነገር ከእርሱ ጋር ሊሆን ስለማይችል ማለት ነው። ገብቷችኋል? ኃጢአትና ቅድስና አብሮ ሊሄድ አይችልም። እና እኔ ለምሳሌ አሁን ኃጢአት እየሰራው ከእግዚአብሔር ጋር አብሬ ልሆን አልችልም። ወይም የሰይጣን ሐሳብና የእግዚአብሔር ሐሳብ አብሮ ሊሆን አይችሉም ማለት ነው። ቅድስና የእግዚአብሔር ማንነት ነው፣ የእግዚአብሔር የሆነ ነገር ነው። በተቃራኒ ደግሞ ኃጢአት ደግሞ ከእግዚአብሔር ያልሆነ ነገር ነው ማለት ነው። ስለዚህ ቅድስና ስንኖር ከእግዚአብሔር ጋር አብረን እንሆናለን ማለት ነው። ቅድስና ስንኖር ማንነታችን፣ ህይወታችን እግዚአብሔር የሚወደው ነገር ስናደርግ፣ ስንሰራ፣ ስንናገር፣ ስንኖር፣ ስንሰማ ከማን ጋር እንሆናለን ማለት ነው? ከእግዚአብሔር እንሆናለን። እኛ ራሳችን ደግሞ ከምን እንለያለን ማለት ነው? ከክፉ ነገር ከኃጢአት እንለያለን ማለት ነው። ገብቷችኋል? አዎ። እና እስራኤላውያን ይህ ቃል በኦሪት ዘሌዋውያን ምዕራፍ 20 ላይ እናገኛለን። በተለይ በብሉይ ኪዳን መጻሕፍት፣ በአዲስ ኪዳን ባሉ መጻሕፍት ስለ ቅድስና
እግዚአብሔር በጣም በብዙ መንገድ ተናግሯል እና ለእስራኤላውያን ምን ይላቸዋል እግዚአብሔር? እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ይላል። ለምን? እስራኤላውያን በግብጽ ለ400 ዓመት በችግራቸው እግዚአብሔር ባለመታዛቸው ምክንያት ምን ውስጥ ወድቀው ነበር? ባርነት ውስጥ ወድቀው ነበር ለ400 ዓመት። 400 ዓመት በጣም ረጅም ዓመት ነው አይደል? ነው አይደለም? በጣም ረጅም ዓመት ነው። ለ400 ዓመት በግብጽ በባርነት ተገዝተው እየኖሩ ነበር። ለምን? እግዚአብሔር ስላልታዘዙ ማለት ነው። ነገር ግን እግዚአብሔር ስቃያቸውን መከራቸውን ስላየ ምን ለማድረግ ፈለገ? ከዛ ከባርነት ነፃ ሊያወጣቸው ፈለገ። ከ400 ዓመት በኋላ ማለት ነው። አስቡት፣ በጣም ለረጅም ዓመት ሲሰቃዩ በመከራ በጭንቅ ውስጥ ነበሩ ማለት ነው። ነገር ግን እግዚአብሔር ጭንቃቸው መከራቸውን አይቶ ምን ያደርጋል? ከዛ መከራ ሊያወጣቸው ነፃነት ሊሰጣቸው ፈለገ። ከዛ ያወጣቸዋል እና እግዚአብሔር ደግሞ ከእስራኤላውያን ከሆነ እስራኤላውያን ከእስራኤል ጋር ከሆነ ከእግዚአብሔር ጋር ከሆኑ ግዴታ ምን መኖር አለባቸው ማለት ነው? ቅድስና ወይም የቅድስና ህይወት ሊኖሩ ያስፈልጋል። ካልሆነ እግዚአብሔርና እስራኤላውያን አብረው ሊሄዱ አይችሉም ማለት ነው። በግብጽ በጣም ብዙ የለመዱት እግዚአብሔር የማይወደው ነገር ነበር እና እሱን ማስቀረት አለባችሁ። እኔ አሁን ከእናንተ ጋር ስለሆን እኔም አልወደው ነገር በግብጽ የለመዳችሁት ብዙ ክፉ ነገሮች፣ ጣዖት ማምለክ፣ እነዚህ የመሳሰሉ ነገሮች ሁሉ ማስቀረት አለባችሁ። ምክንያቱም እኔ አሁን ከእናንተ ጋር ነኝ። እኔ ቅዱስ ስለሆንኩ እናንተም ምን ሆኑ አላቸው? ቅዱሳን ሁኑ። ካልሆነ አብረን አንጓዝም፣ ካልሆነ ወደ ከነዓን አብረን ልንጓዝ አንችልም ብሎ ይነግራቸዋል እግዚአብሔር ለእስራኤላውያን። እኛም ትምህርተ ክርስቶስ ሁላችሁም እንደምታስታውሱት ምን ማለት ነው? ቅድስና ስንኖር መለየት ወይም ለእግዚአብሔር ራሳችን ተለይተን መኖር ማለት መጀመሪያ እኛ ማን ነው የፈጠረን? ለምን ነው የፈጠረን? ትእዛዙን ፈጽመን መንግስተ ሰማያት እንድንገባ። ቅድስና ማለት ይሄ መኖር ማለት ነው። እግዚአብሔርን ማወቅ፣ ያወቅነውን አምላክ ደግሞ እሱ እንደሚለን ካወቅነው በኋላ ምን እናደርገዋለን? እንወደዋለን። ምክንያቱም እግዚአብሔር ባወቅነው ቁጥር ስለምንወደው ማለት ነው። የምንወደው ሰው ደግሞ ማሳዘን ማስቀየም ስለማንፈልግ ምን እናደርጋለን? እርሱ የሚወደው ነገር እናደርጋለን ማለት ነው አይደለም? ስለዚህ እግዚአብሔር ስለምንወደውና ስለምናፈቅረው የእርሱ ትእዛዝ እየፈጸምን እንኖራለን። ከዛ በኋላ መጨረሻችን ምን ይሆናል ማለት ነው? መንግስተ ሰማያት ይወራል። ይህ ማለት ምን ማለት ነው? ቅድስና መኖር ማለት ነው። ቅድስና መኖር ማለት ነው። እና እኛ ይህ ቅድስና ልክ እንደ ህፃናት፣ እንደ ተማሪ፣ እንደ አዳጊ እንዴት መኖር እንችላለን ብለን ስናስብ ደግሞ ቅድስና የምንኖርባቸው ብዙ መንገዶች አሉ። እግዚአብሔር የሚወደውን ህይወት መከተል በብዙ መንገድ መኖር እንችላለን። በዋናነት ግን ሁላችሁም እንደምታስታውሱት የትኞቹ ናቸው? 10ቱ ትእዛዛት መኖር ማለት ነው። የቅድስና ህይወት የምንኖርባቸው መንገዶች ብዙ መንገዶች አሉ። ከዋናዎቹ አንዱ ማን ነው? 10ቱ ትእዛዛትን መፈጸም ማለት ነው። 10ቱ ትእዛዛት እግዚአብሔርን የሚመለከት አለ፣ ሰውንም የሚመለከት አለ ማለት ነው። እግዚአብሔር በፍጹም አምልህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደድ የሚለውን ወደ 10ቱ ትእዛዛት ሲመጣ ከምን ይጀምራል? ያንተ አምላክ እኔ ነኝ፣ ከኔ በቀር ሌላ አምላክ አታመልክ። ይሄ ማለት ነው ሙሉ ፍቅራችንን ለእግዚአብሔር መስጠት ማለት ነው። ሌላኛው ደግሞ የእግዚአብሔርን ስም በከንቱ አትጥራ። ይሄ ሁለተኛው ትእዛዝ ነው ማለት ነው። የእግዚአብሔርን ስም ቅድስና የምንኖር ከሆነ የእግዚአብሔርን ስም በማያስፈልግና በጨዋታ በምን በመሳሰሉ ነገሮች የእግዚአብሔርን ስም አለመጥራት ማለት ነው። ሶስተኛ ዕለተ ሰንበት አክብር። ዕለተ ሰንበት አክብር ማለት ደግሞ ዕለተ ሰንበት የተባረከ የተቀደሰ ስለሆነ የእግዚአብሔር ነገር እያሰብን እየሰራን እንድንውል ብቻ የተሰጠን እረፍት የምናደርግበት ዕለት ነው እና ይህ ቅድስና ስንኖር የምናደርገው ዕለተ ሰንበት እናከብራለን። እየገባችሁ ነው አይደል? አራተኛው ደግሞ ምንድን ነው? እናትና አባትህን አክብር። ስለዚህ እናትና አባት ስናከብር እኛ ምን እንኖራለን ማለት ነው? ቅድስና እንኖረዋለን ማለት ነው። እየገባችሁ ነው አይደል? ሌላኛው አምስተኛው አትግደል። አትግደል ማለት የሰው ነፍስ ከማጥፋት ጀምሮ ሰውን አለማንቋሸሽ፣ አለመሳደብ፣ እነዚህ የመሳሰሉ ነገሮች ሁሉ ያጠቃልላል። ስለዚህ ሳደብ ስናቆም፣ ሰዎችን መኮነን ስናቆም፣ ሰዎችን ማስቀየም ስናቆም የቅድስና ህይወት እንኖራለን ማለት ነው። ግልጽ ነው። ስድስተኛ ደግሞ ምንድነው? አታመንዝር። አትግደል፣ አታመንዝር። ይሄም አንድ ቅድስና የምንኖርበት መንገድ ነው። ሰባተኛ አትስረቅ። የኛ ያልሆነው ነገር ፍቃድ ሳንጠይቅ አለመጠቀም ማለት ነው። መስረቅ ኃጢአት ነው። ስለዚህ ኃጢአት እየሰረቅን የቅድስና ህይወት ልንኖር አንችልም። እየሰረቅን ከእግዚአብሔር ጋር አብረን ልንኖር አንችልም። አይደለም? ገብታችኋል?
ስለዚህ የኛ ያልሆነ ነገር ማንኛውም ነገር አለመጠቀም መጠቀም እንኳን ብንፈልግ ፍቃድ ጠይቀን መጠቀም ይሄ አንድ የቅድስና ምልክት ነው ማለት ነው። ስምንተኛ በሐሰት አትመስክር አለመዋሸት ማለት ነው። አትዋሹ። ያላያችሁት ነገር አየው ማለት ያየሁት ነገር ደግሞ አላየሁት ማለት ደግሞ ምን ማለት ነው? እግዚአብሔር የማይወደው ነገር ማለት ነው። ስለዚህ የቅድስና ህይወት ልንኖር አንችልም። እየዋሸን በሐሰት እየመሰከርን የቅድስና ህይወት ልንኖር አንችልም ማለት ነው። ስለዚህ እኛ ሁላችንም የቀሩት ሁለት ትእዛዛት ደግሞ ንገሩኝ። የሰው ሚስት አትመኝና የሰው ገንዘብ አትመኝ። እነዚህ የመሳሰሉ 10ቱ ትእዛዛት ስንኖር የቅድስና ህይወት ምን እናደርጋለን ማለት ነው? እንኖራለን ማለት ነው። ስለዚህ በትምህርት ቤት፣ በቤት፣ በሰፈር፣ በየትኛውም በጨዋታ በቁም ነገር ላይ ሆናችሁ እነዚህ ነገሮች መፈጸም ማለት ነው። በሐሰት አለመመስከር፣ መዋሸት ኃጢአት ነው፣ እግዚአብሔር የማይወደው ነገር ነው። ከቅድስና ህይወት ደግሞ እንዳንኖር የሚያደርገን ነገር ነው። መስረቅ፣ የሰው የሆነ ነገር መመኘት፣ እነዚህ ነገሮች ሁሉ ቅድስና እንዳንኖር የሚያደርጉ ነገሮች ናቸው። ከእግዚአብሔር ጋር አብረን እንዳንሆን የሚያደርጉ ነገሮች ስለሆኑ ከነዚህ ነገሮች በመራቅ ከጓደኞቻችሁ ጋር ከቤተሰብ ጋር ባለ ነገር ሁሉ ያያችሁት ነገር አይቻለው፣ ያላያችሁት ነገር አላየውም፣ በቃ በጓደኝነት በምን ምናምን የሚባል ነገር አይደለም። ስለዚህ አለመዋሸት ማለት ካልዋሸን ቅድስና ምን እያደረግን ነው ማለት ነው? እየኖርን ነው ማለት ነው። ግልጽ ነው? ስለዚህ በዚህ አይነት የቅድስና ህይወት ልንኖር እንችላለን። በዚህ አይነት እንድንበረታ አደራ አላችኋለሁ። እግዚአብሔር የሰማነውን ቃል ይባርክልን። እናንተም እግዚአብሔር ይባርካችሁ። አሜን አሜን። የተባረከና የተቀደሰ ጊዜ ያድርግልን። በስመ አብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። ሰላም ነው ልጆች፣ እንዴት ናችሁ? ተመልሰን መተናል። ዛሬም እንደተለመደው ክራፍት እንሰራለን። ዛሬ ደግሞ የንጉስ አክሊል እንሰራለን። እዚህ አሁን የሚያስፈልገን እኒን ለመስራት እንዲህ ቀድመን ያዘጋጃናቸው ነገሮች አሉ። እኒን አሁን እንሰራለን፣ እነሱም ያሳዩአቸዋል። በመጀመሪያ ይሄንን ለመስራት እዚሁ A4 ፔፐር ከለር በፈለጋችሁት መሆን ይችላል። ስለዚህ ይሄንን ደግሞ ለመስራት ሌላ የሚያስፈልገን ወረቀት፣ ግሉ፣ ማጣበቂያ ማንኛውም ሊሆን ይችላል እና ምልክት ለማድረጊያ ደግሞ ማርከር፣ እስራስ ወይ እስክሪብቶ ያላችሁ ምልክት ማድረጊያ መጠቀም እንችላለን። ስለዚህ ዛሬ ከኔ ጋር የሚሰሩት ሁለት ልጆች አሉ። የመጣነውም ከኪዳነ ምሕረት ነው። ዘኪዮስ ኪዳኔና ሳሮን አስፋው አንድ ላይ ሆነን ይሄንን ክራፍት እናሳያቸዋለን። ወደ ስራችን እንገባለን። በመጀመሪያ ወረቀቱን እኩል ለእኩል እዚች ጋር ጫፏን ይዘን ከዛ ወደዚህ እጥፍ እናረጋትና እኩል እንዲመጣልን አድርገን እጥፍ እናረጋለን። እዛ ይቺን ሽት በደንብ መስመር እንድትይዝልን በደንብ እጥፍ እናረጋታለን። ጎበዞች በደንብ እጥፍ አድርጋት መስመር እንድትይዝልን እዛው ጠረጴዛው ላይ እንዳለ ሽት። ከዛ ሁለተኛው ስቴፕ የሚሆነው ደግሞ አሁን የሚያጠፍነውን በዛው በኩል እኩል እንዲሆን አድርገን እጥፍ እናረጋታለን። እሺ አሁን እንዲያርጋችሁ እቺን እጥፍ እቺንም እጥፍ እናረጋታለን። እንዲህ ከመጣላችሁ ልጆች በጣም ጥሩ መጥቶላችኋል። እዚህ አሁን ከዚህ በመቀጠል እንከፍተዋለን። አሁን ላይ ያጠፍናትን እንደ ነበረችውን እንዴ
ክፍት እናረጋትና ከዛ አንደኛውን ጎን መስመሩ የችኛዋ መስመር ምልክታችን ትሆንና ቀጥ አድርገን እዚች ጋር ጥፍ እናረጋታለን። በደንብ ምልክቷ እንድትታይ በደንብ እንሄድላታለን። ከዛ በመቀጠልም ደግሞ አንደኛውንም በተመሳሳይ መልኩ መስመሯን ይዘን ጥፍ እናረጋታለን። በጣም አሪፍ። እችን ትንሽ ብቻ በጥፍርሽ እችን እንዲህ ሽት በደንብ መስመሯን እንድትይዝልን። እችንም በጣም ጥሩ። እስቲ አንተም አሪፍ መጥቷል። ከዛ በመቀጠል እንዲህ ከሰራን በኋላ የሁለት ቀጣዩ የሚሆነው እችኛዋን በዚህ በመስመሩ እኩል እጥፍ እናደርጋታለን። ወደ ላይም እንዳይወጣብን ወደ ታችም እንዳይወጣብን ተጠንቅቀን ጥፍ ካረግነው በኋላ በደንብ እናሰምረዋለን። ጎበዝ። አንቺም አሪፍ በጣም መጥቶላችኋል። እናንተም እንደመጣላችሁ ተስፋ እናደርጋለን። ከዛ በመቀጠል ደግሞ የመጨረሻዋ የሚሆነው አሁን ያጠፍናትን ድግም እናረጋታለን። እንደግማትና በደንብ መስመር እናስይዘዋለን። በጣም አሪፍ ጎበዝ። እስቲ አሁን ለልጆች የመጣልንን እናሳያለን። እንዲህ ይመጣልናል የመጨረሻው። ከዛ እንዲህ የምንሰራው ስንቴ ነው? እንዲህ 7 እንሰራለን። አሁን እነሱ ቀድሞ ያዘጋጁት እዚህ ጋር 3 2 2 አለ። አንድ ጨምሩ። አሁን 3 3 ሆነ። ከኔ ጋር 7 ይሆናል። ከዛ አሁን በመቀጠል ምን እናደርጋለን? እዚች ጋር በተመሳሳይ መስመር እንዲሆን አድርገን እኛውን መስመር እየጠበቅን በዚህ በኩል እችኛውንም መስመር በዚህ በኩል ያው እዚህም ጋር ያለው መስመር አለ ቀድመን ምልክት ስላደረግነው ነው። እሱን እችኛዋን ጠብቀን ወደ ታች እንወርዳለን። ለምልክት እንዲሆነን ቀጥ አድርገን እናሰምርና ቁጭ እናደርጋለን። ዛይቺ መስመር አሁን የምታገለግለን ለምንድን ነው? እንዲህ እኩል አድርገን ካስገባን በኋላ እቺኛ የሰራናት መስመር ከዚህኛው መስመር ጋር እኩል መሆን አለበት ማለት ነው። ከዛ ይሄንን ከለካን እንዲህ ካየን በኋላ እናወጣለን። ማስቴሻ ግሉዋችንን እንከፍታለን። የኔ ኡኡ ነው፣ የነሱ የግሉ ነው። ስለዚህ ማንኛውንም እንትን መጠቀም እንችላለን ማጣበቂያ። ያው ፕላስተር ሊያስቸግር ስለሚችል እሱ ከምርጫችን እናወጣዋለን። በደንብ አድርገን እንዲህ ከቀባን በኋላ እነሱም እስከ መሀለኛው ይቀባሉ መስመር እስከ ምልክታችን። ከዛ ይሄንን ከቀባን በኋላ ደግሞ እቺንም በተመሳሳይ መልኩ ከዚህኛው አንስተን እንዲህ ቅብት እናደርጋለን። እቺንም ከቀባን በኋላ እዚህ ጭብ ጋር እንዳንረሳ ግሏችን የምናጣብቀው ነገር እንዳይደርቅብን ስክት እናደርጋለን። ከጨረስን በኋላ አሁን የቀባነውን ይሄንንም ቀብተናል። እዛ እቺን ቅድም እንደተባባልነው ምልክት እንድትሆነን እቺኛዋን እኩል እናደርግና ከዚህኛዋ መስመር ጋር
እቺ ጋር ካለችዋ እኩል እንድትሆንልን ወረድ እናረጋታለን። እዛ ወረድ ካረግነው በኋላ እቺኛዋን የቀባናትን ሽፍን እናረጋታለን። እዛ በደንብ እንዲይዝልን በደንብ አድርገን እናሸዋለን። እዛ የመጨረሻው እንዲሆንልናል። ከዚህም እስቲ አሁን እስቲ የሰራችሁትን ለልጆች እናሳያቸው በደንብ አድርገን። ከዛ አሁን ደግሞ በመቀጠል ድጋሚ ባረግ ነው እሱ ጋር አሁን አንድ ስለወሰድኩ የእሷን ደግሞ እንትን እንልና አሁንም በተመሳሳይ መልኩ ተመሳሳይ እንትን ይሆናል። እቺኛዋ ምልክት እናረጋለን። ከዛ የምንቀባው የትኛውን ነው? እቺኛዋን እንቀባታለን ድጋሚ። እቺኛዋንም በተመሳሳይ ከዚህ ሳናልፍ እንቀባዋለን። ከቀባን በኋላ ምልክታችን ሁሉ ጊዜ የምትሆነው እቺ መስመር እኛ ያሰመርናት ነች በጥቁር እዚህ ጋር ከዚህኛው ጋር እኩል መሆኑን እናስተያያለን። በደንብ ካየን እርግጠኛ ከሆነን በኋላ ድጋሚ እቺኛዋን አምጥተን ሽፍን እናረጋታለን፣ እናጣብቀዋለን። ከዛ በደንብ እናሸዋለን። በደንብ ካሸነው በኋላ ሶስተኛው ይሄ ይሆናል። አሁን የመጀመሪያውን እሷ ትሰራለች። እሷ ከሰራች በኋላ እሱ ያጣብቃል። መጨረሻ ላይ እኔ አንድ ላይ አጣብቃለሁ ማለት ነው። ከዚህ ጋር አገናኝታ ይሄንን ቀብታ መሀል ትከተዋለች ማለት ነው። ምልክት ስለተደረገ እሷ የምትለጥፈው በዚህ በግሉ እዚህ ጋር ትቀባለች። ከዛ ይሄን ከቀባች በኋላ ደግሞ መልሳ ይሄኛውንም ትቀባለች፣ እቺኛውንም ትቀባለች። አሁን እቺን ቀቢ መጀመሪያ። ይሄ ምልክት እንዲሆነን አድርገን እቺኛዋን ምልክት አድርገን እሷ ትሰራልናለች በደንብ አድርጋ። ከዛ እንዲህ ካጣበቀች በኋላ በደንብ እሽት ታደርጓለች። አሁን እሷ እንዲህ ካጣበቀች በኋላ የመጣው የፋይናል ውጤታችን የመጨረሻው እሷ ያለው ይሄ ነው። ከዛ በኋላ አሁን ደግሞ እሱ ደግሞ አሁን እዚች ጋር ምልክት እናደርግና ልክ እንደ ቅድሙ እሷ እንዳረገችው እሱም ይሄን ምልክት ተጠቅሞ ያጣብቅልናል። ስለዚህ የሚቀባውን ማስቲሹን እዚች ጋር ቅብት ያደርጋል፣ እዚች ጋር ይቀባል፣ እዚች ጋር ይቀባል።
እዚችም ጋር ቀባት ስላልያዘችልን አሁን እሽታ ጥብቅ አድርገው ሁለቱን ያንን አምጣና እችኛዋን እኩል እሱን ሳይሆን እችኛዋን እናንተም ልጆች በደንብ እያያችሁ እሱ ያደረገውን እንዳናደርግ በደንብ አድርገን እቺን ወደዚህ ከሳብን በኋላ ጥብቅ እናደርጋታለን። አሁን የመጨረሻው ደረጃ የሚሆነው እቺን ትዘጋታለህ። አሁን እንዲህ ከመጣልን በኋላ የመጨረሻው እጥፍ እናደርጋታለን። እጥፍ ፍክስና ከማድረጋችን በፊት እዚች ጋር ትንሽ ስለተለያየችብን ይህን እንዳታስቸግር በኋላ ካደረግናት በኋላ አሁን አክሊል ሁልጊዜ ክብ ነው የሚሆነው። እዚህ ክቡን እናየዋለን፣ እንለካዋለን። ከለካነው በኋላ ያው የመጨረሻ የሚሆነው እቺ እንደዚህ ነው። እዚህ እናጣብቃታለን። አሁን በለካነው መሰረት እዚህ እቺኛዋን ውስጧን እንቀባለን። እቺ መታ ወደ ውስጥ ስለምትገባ ይሄንኛውንም ደግሞ የውጭውን በደንብ እንቀባለን። እስከ እዚህኛዋ መስመር ድረስ ምልክት እንድትሆነን አድርገን በደንብ እንቀባዋለን። ያ አምጥተን እናዞረውና እችኛዋን ውስጥ እንከታታለን። የሰራናት ክፍት ቦታ ላይ እችኛዋን በደንብ ከከተትናት በኋላ የመጨረሻ ውጤታችን የሚሆነው ያው የሚያምር ደስ የሚል የንጉስ አክሊል መጥቶልናል። እስቲ አሁን እሱ ይለካዋል። እሱ በጣም ሆኗል። እንደውም ሙላ ንጉስም ሙላ አስመስሎታል። ስለዚህ አሁን ደግሞ ያው ይሄ የንጉስ ቢሆንም ለዛሬ ለንግስታችንም እናለብሳታለን። ያው እሷም ላይ የሚያምር ሆኗል ወጥቷል። እናንተም የራሳችሁን በየቤታችሁ የሰራችሁትን በጭንቅላታችሁ ትለኩታላችሁ። ለዛሬ የነበረን ፕሮግራም ይሄን ነበር። አክሊላችን በደንብ አሪፍ ሆኖ እንደመጣልን ተስፋ እናደርጋለን። ለቀጣይ ሳምንት እስክንገናኝ፣ ለቀጣይ ጊዜ እስክንገናኝ ደህና ሁኑ ልጆች። ጓደኞቼ እንደምን አላችሁ? እኔ ፍቅር አብይ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች መንፈሳዊ ትረካ ይዤላችሁ መጥቻለሁ። ልጆች የዛሬው የፕሮግራማችን ዋና ርዕስ ቅዱሳን ሁሉ የተሰኘው ነው። በእግዚአብሔር ዘንድ ያሉ መልካም ስራን ሰርተው ወንጌልን ሰብከው በጸሎትና በጽድቅ ተመላልሰው ወደ እግዚአብሔር የሄዱ በምድር ያሉ ደግሞ እንደ እግዚአብሔር ፈቃድ ሁሉንም የሚያደርጉ ቅዱሳን ናቸው። ቅዱሳን በቁጥር እጅግ ብዙ ስለሆኑ በቁጥር የምናከብራቸው አይደሉም። ስለዚህ የሁሉንም በዓል በአንድ ቀን እናከብራለን። ይህንን ታሪክ ደግሞ በአጭሩ አዘጋጅቼላችኋለሁ። ጥሩ ትምህርት ታገኙበታላችሁ። ተከታተሉኝ እሺ። ቅዱስ ማለት በቀላል ቋንቋ በሰማይ ቤት ያለ ማለት ነው። ቅዱስ የሚለው ማዕረግ ቤተክርስቲያን በሚገባ በመረመረቻቸው በአማላጅነታቸው ሁለት ተአምራት እንደተፈጸመ ሊያረጋግጥ በሚችል ሰዎች ብቻ የተወሰነ ቢሆንም ቃሉ በሰማይ ላለ ለማንኛውም ሰው ይሆናል።
ከአያቶቻችን ጀምሮ ስለ ክርስቶስ ሲሉ ሞትን እስከተጋፈጡ ሰማዕታት ድረስ ሁሉም የቅዱሳን ህብረት አካል ናቸው። ቤተ ክርስቲያን እነዚህን ሁሉ ቅዱሳን የምታከብረው በቅዱሳን ሁሉ በዓል ቀን ነው። የቅዱሳን ሁሉ በዓል ታሪክ ቤተ ክርስቲያን ስለ ቅዱሳን ህብረት ያላትን ግንዛቤ በሰፊው ያሳያል። የቅዱሳን ህብረት በህይወት ያሉትንም የሞቱትንም ያካተተች ቤተ ክርስቲያን ነች። ድሮ የቅዱሳን ሁሉ ቀን ሁልጊዜ በዓለም አቀፋዊቷ ቤተ ክርስቲያን የሚከበር ታላቅ በዓል አልነበረም። እንዲሁም በሁሉም ቦታ ጥቅምት 23 አይከበርም። በዓሉ የተጀመረው በቤተ ክርስቲያን የመጀመሪያዎቹ 100 ዘመናት ሲሆን በዚያን ጊዜ ክርስቲያኖች በሮማውያን ጨቋኞች እጅ የሞቱትን በርካታ ሰማዕታት ያከብሩ ነበር። በጣም ብዙ ሰማዕታት ስለነበሩ እያንዳንዳቸው የራሳቸው የበዓል ቀን ሊኖራቸው አልቻለም። ነገር ግን ክርስቲያኖች አንዳቸውንም መተው ስላልፈለጉ እንደ ትልቅ ምስክሮች ይታዩ ነበር። በዚህም ምክንያት ለሁሉም ሰማዕታት የሚሆን አንድ መታሰቢያ በዓል ይከበር ነበር። ይህም የራሳቸው ልዩ በዓል ያልነበራቸው ለማክበር የተደረገ ነበር። በ313 ክርስቶስና መላው የሮማ ግዛት ህጋዊ ከሆነ ከባድና ደም አፋሳሽ ስደቶች ካበቁ በኋላ በግዛቱ የተለያዩ አካባቢዎች ሰማዕታትን ማክበር የተለመደ ነበር። ይህንኑ በቅዱሳን ጽሑፎች ውስጥ እናገኘዋለን። ቅዱስ ኤፍሬም በ373 ያረፈው እና ቅዱስ ዮሐንስ አፈወርቅ በ407 ያረፈው የሁሉንም ቅዱሳን መታሰቢያ ይጠቅሳሉ። በሰባተኛው ክፍለ ዘመን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ቦኒፌስ አራተኛ ቀደም ሲል ለሁሉም የሮማውያን አማልክት መቅደስ የነበረውን የሮማ ፓንቴዮን ለብጽዕት ድንግልና ለሰማዕታት ሁሉ የክርስቲያን ቤተክርስቲያን አድርገው ወስነውታል። ርዕሰ ሊቃነ ጳጳሳት ጎርጎሪዮስ ሶስተኛም በቅዱስ ጴጥሮስ ባዚሊካ የሚገኝን አንድ ጸሎት ቤት ለቅዱሳን ሁሉ ቀድሰውታል። የበዓሉ ቀንም ጥቅምት 23 እንዲሆን ተወስኗል። በ9ኛው መቶ ክፍለ ዘመንም ርዕሰ ሊቃነ ጳጳሳት ጎርጎሪዮስ አራተኛ ይህን በዓል ለመላው ካቶሊካዊት ቤተክርስቲያን አስፋፍተውታል። ቅዱሳን ጓደኞቻችን፣ አማላጆቻችን በክርስቶስም ወንድሞቻችንና እህቶቻችን ናቸው። ሕይወታቸውም በቤተ ክርስቲያን ዘንድ እንደ አርአያና ልንከተላቸው የሚገባ ምሳሌዎች ተደርገው ይወሰዳሉ። ይህን አስደናቂ የሁሉ ቅዱሳን ቀን በዓል እንዴት ልናከብር እንችላለን? ከሁሉም አስፈላጊው ነገር ወደ መስዋዕተ ቅዳሴ መሄድ ነው። ከኛ በፊት የሄዱትን የቅዱሳንን ሕይወት ከቅዱስ ቁርባን መስዋዕት በተሻለ መልኩ የምናከብርበት መንገድ የለም። በተመሳሳይም ከልጆቹ መካከል በቅዱሳን ስም የሚጠራ ካለ ስለዚያ ቅዱስ በማጥናት ስለ ቅዱሱ በማንበብና አማላጅነቱን በመጠየቅ አብሮ መጸለይ ይችላል። የቅዱሳን ሁሉ በዓል ለኃጢአተኞች መለወጥ የእነዚህን ቅዱሳን ወንዶችና ሴቶች አማላጅነት ለመጠየቅና ሁላችንም ቅዱሳን እንድንሆን ለመጸለይ አመቺ ጊዜ ነው። የዛሬን ትረካ እንደወደዳችሁት ተስፋ አደርጋለሁ። ቅዱሳን ሁሉ በዓላቸውን ስናከብር ቅድስናን ለማሰላሰል እንደሞከራችሁ ተስፋ አደርጋለሁ። ልጆች ስላዳመጣችሁኝ አመሰግናለሁ። በቀጣይ ሳምንት እስከምንገናኝ ደህና ቆዩኝ። ተመልሰን መተናል ልጆች። ፕሮግራማችን እንደወደዳችሁት እርግጠኞች ነን። ቀጣይ ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።